ሰው ፈልጎ ወደዛ ወደዚህ የሚል የለም። እኛ የተዋህዶ ልጆች ብሄር የለንም በነገራችን ላይ ይሄንን ይባላል ብዙ ጊዜ ማለት ነው። በነገራችን ላይ ዲቃላ ማለት አባት የሌለው ነው። እኛ ግን ጀግና አባቶች አሉ። ጀግና አባት ማለት ነው። ዲቃላ አይደለንም። እኛ ብሄር የለንም። እምነታችን ኦርቶዶክስ ነው። ብሄር የለንም። ብሄር ኦሮሞ፣ አማራ፣ ትግሬ፣ አፋር፣ ደቡብ 86 ብሄር ብሄረሰብ አንድ ነው። አንድ ሰው ነው ያወጣው። ኦኬ ዲቃላ ልንባል አይቻልም። ዲቃላ ማለት አባት የሌለው አባቱ የማይታወቅ ማለት ነው። በነገራችን ላይ ምርጥ አባት ነው ያለኝ። ምርጥ አባት እኔን አባቴ ሲያሳድገኝ እንዴት እንደሆነ ታውቃላችሁ? ራሱ ሳይበላ እኔን አብልቶኝ፣ ኦኬ ራሱ ሳይለብስ እኔን አልብሶኝ፣ ድንጋይ እየፈለጠ ኦኬ ግንበኝነት ነበር የሚሰራው አባቴ። ድንጋይ እየፈለጠ እጁ ማለት ነው እየደማ ነው ቤት የሚገባው። እየደማው ማለት ነው እየደማ ነው አባቴ ቤት የሚገባው። ለማን ብሎ? ለኔ ከጓደኞቼ በታች እንዳልሆን። ኦኬ እኔ ለማሳደግ በጣም ብዙ ሆኗል አባቴ። ሰው ወርቅ አባት ነበረኝ። ዛሬ ቢሞትብኝም ማለት ነው ቢሞትብኝም ወርቅ አባት ነው ያለኝ። ዲቃላ አይደለንም። ሶ እኔ ንጹህ አማራ ነኝ ብላችሁ ሌላውን ዲቃላ ማለት አትችሉም። በነገራችን ላይ ዲቃላ አይደለንም። በጣም ጥርት ያለን ጽድት ያለን ሰዎች እኛን ለመናገር አባቶቻችን እኔ እናቴና አባቴ የሚናገርብኝ ሰው አልወድ። በአናትሽ መተከል ትችያለሽ። እቀብርሻለሁ። እኔ ብሄር የለኝም። ከድሮም እነግራችኋለሁ። እኔ ምርጥ ኦርቶዶክሳዊት ነኝ። ሀገሬ ኢትዮጵያ ናት። ብሄር የለኝም እኔ ከድሮም ማለት ነው። ማንም ፈልጎ የተጋባ የለም። እህል ውሃ ግን ያገናኝሻል። እኔን ደግሞ ሚዲያ ላይ ማንም ሰው ምንንም የምታውቁ ሰዎች የላችሁም። በነገራችሁ እኔ ማን እንደሆንኩ ምን እንደሆንኩ ኦርቶዶክስ እንደሆንኩ ነው የምታውቁት። ኦርቶዶክስ ነኝ፣ ኢትዮጵያዊት ነኝ። ከዛ በተረፈ ግን እኔ ንጹህ አማራ ነኝ፣ እኔ ንጹህ ኦሮሞ ነኝ፣ እኔ ንጹህ እንትን ነኝ እያላችሁ ሌሎቻችሁን ልታሸማቅቁ አትችሉ። በነገራችን ላይ ማለት ነው። እኛ ግን ጽድት ያለን ሃይማኖት አልባ ሳይሆን ሃይማኖት ያለን በሃይማኖታችን የምንጓዝ በእምነታችን ማንደራደር ብሄር የማይለየን ሰውን እንደ ሰውነቱ እንኳን የምናከብር ክርስቶስ የወደደውን የምንወድ ሰውን እንደ ሰውነቱ አክብሬ ወድጄ የምኖር ሰው ነኝ። ዲቃላ ግን አይደለንም። ምርጥ አባት አለኝ። ምርጥ ከምርጦቹ ምርጥ ከአባቶች አባት ማለት ነው። ምርጥ አባት አለኝ። ማን ነው ቁርበት? ኩሩ አድርጎ ማለት ነው። ኩሩ አድርጎ ዛሬ ላይ ጀግና ሆኜ እዚህ ስቆም እዚህ ባባቴ ወጥቼ ነው ልንገራችሁ። ባባቴ እናቴ ስታሳድገኝ አንቺ ኦሮሞ ነሽ፣ አማራ ነሽ፣ ትግሬ ነሽ ብላ አይደለም ያሳደገችኝ። ኢትዮጵያዊት መሆኔን እየነገሩኝ ነው ያሳደጉኝ። መሆኔን እኔ በነገራችን ላይ ኦሮሞ፣ አማራ፣ ትግራይ፣ አፋር፣ ደቡብ የሚባለው ብሄር ብሄረሰብ ያወቁት ዱባይ መጥቼ ነው እኔ ያወቁት ማለት ነው። ገባችሁ? እንደዛ ነው። እኔ እኮ ኦሮሚያ ክልል ውስጥ ተወልጄ ባድግም የኦሮሚያ እናት ብታሳደገኝም እኮ በስም ትሄድን እኮ እኔም እኮ የሌላ እንትን እኮ ሊሆን ይችላል። ግን እኔ አላምንበት ሰውን በሰውነቱ በጣም ወዳለው አከብራለሁ። ዲቃላ ግን ልንባል አንችል። ዲቃላ ልንባል አንችል። ማንም ፈልጎ እንትን ያለ የለም፣ የተወለደ የለም። መርጠሽ አይደለም የምትወለጂው፣ እግዚአብሔር በመረጠው ነው የምትወለጂው። እንደዛ ነው። የቆሸሸ አስተሳሰባችሁን አጽዱ። እሺ ማንንም አይጠቅምም። ማንንም የቆሸሸ አስተሳሰባችሁን አጽዱ። በጣም ቆሻሻ ያለበት ጭንቅላት በጣም ከባድ ነው። በነገራችን ላይ ማውጣቱ ሰው አጽዱት። መጀመሪያ ጭንቅላት በነገራችን ላይ አፍ ሲከፈት ጭንቅላት ይታያል ይባላል። ሰው አጽዱት። እሺ ንጹህ ልብ ሲኖራችሁ አንዳንድ ጊዜ ክፋት በሌሎች ላይ አታስቡ።
ዘርን አትመርጡ። ሰውን በሰውነቱ ትወዳላችሁ። ማንም እኔ እግዚአብሔርን ኢትዮጵያ ውስጥ የማንም እናት እንድታለቅስ አልፈልግም። የማንም አባት እህት ወንድሞቻችን በነፃነት ወጥቶ እንዲገቡ ፈልጋለሁ። ገባችሁ? ሰላምን እምሻ ሰው ነኝ እንጂ እኔ ብሔር ውስጥ ምናምን አይመቸኝም፣ አልወድም። ከድሮ ነው ማለት ይሄ የቆሸሽ አስተሳሰባችሁን አጽኑት። እሺ ሰው ደግሞ ዲቃላ አይባልም። እሺ አይባልም። የወረደ ጭንቅላት ስላላችሁ ነው ነገራችሁ። እኔ አባቴን በጣም ወደዋለሁ። እኔ እንዴት ብዬ ልንገራችሁ? ዛሬ ላይ እኔ መድረሴን ዛሬ ላይ ጀግና ሆኜ እሱን የሚፈልገው ልጅ እንደሆንኩኝ ቢያየኝ ቢያንስ እንኳን ማለት ነው ቢያንስ እንኳን በቃ ምን ላድርግልህ ብዬ እንኳን ማለት ነው እግዚአብሔርን ብጠይቀው የሚፈልገውን ነገር እንኳን ቢነግረኝ በቃ የሆነ አባቴ ብዬ ብጠራው ደስ ይለኛል። ማርያምን የምሬን ነው ብጠራው ደስ ይለኛል። ግን አንዳንድ ጊዜ እኔ አባቴ ሲሞት ምንም የማውቀው ነገር የለኝም በነገራችሁ ላይ እና እስካሁን ያቃጥለኛል። ሰው እኔ ኢትዮጵያ ሂጄ የአባቴን መቃብር አላየውም። አባቴን ሲነኩብኝ የሞትኩ ያክል ነው የሚሰማኝ። መቃብሩን አላየውም። የውስጤን ህመምና እሳት ግን እኔና እኔ ነኝ የምናውቀው። ቢያንስ እንኳን አድጌለታለሁ። አሁን ላይ አግብቻለሁ፣ ወልጃለሁ። ዛሬ ላይ ኮኔ እሱ እንደሚፈልጋት ልጅ ሆኛለሁ። ቢያየኝ ምን ችግር አለው? ኦኬ በዘር አላሳደገኝም አባቴ። አንቺ እንዲህ ነሽ ብሎ ዘር ለይቶ አላሳደገኝም። ከልጅነታችን ጀምረን ቤተክርስቲያን ሰበት ትምህርት ቤት ስንሄድ ስንማር ስንገባ ትምህርት ቤት ስንሄድ ቤት ስንሆን ነው እንጂ አንቺ ኦሮሞ ነሽ፣ አማራ ነሽ፣ ትግሬ ነሽ ብሎ እንኳን ለይቶ አንድ ቀን ነግሮን አያውቅም። ኦርቶዶክስ እንደሆንም ብቻ ነው ተምረን ያደግነው ከልጅነታችን ጀምረን። አባቴን ደግሞ ማንም ሰው እንዲናገርብኝ አልፈልግም። ዲቃላም አይደለም፣ ጽድት ያለ አባት ነው ያሳደገኝ። በስነ ስርዓት ሰውን እንዳከብር ነው እንጂ አንድ ቀን እንኳን ዝንፍ ብለን ከጎረቤት ጋር እንኳን እንዳንጣላ አድርጎ ነው አባቴ ያሳደገኝ። ምርጥ አባት ነው ያለው። አንድ ጥያቄ ልጠይቃችሁ። በሃጂ አሁን ሃጂና እኔ ኦኬ፣ የቆሸሸ ጭንቅላታችሁን አጽዱ። እሺ እኔ ስሜታዊ መሆን አልፈልግም። መናገር የምፈልገው ብዙ ነበረኝ፣ ግን ብዙ መናገር ፈልጌ ብዙ ዝም ብያለሁ። ባትናገሩን ደስ ይላል። አትናገሩ። በብሔር ተጨማልቃችሁ ዲቃላ ናችሁ አትበሉን። አይደለንም እኛ የተዋህዶ ልጅ ነን። የተዋህዶ ልጅ ነን። እኔ እምነት አለኝ። እምነት ካለኝ በቃ አባት አለኝ፣ እናት አለች፣ ጀግና እናት አለችኝ፣ ጀግና አባት ነበረኝ። ዛሬ ከጎኔ ጋር ምንም ቢያመጣ ምንም ቢል ተቀባይነት እንደሌለው አዋርጄ ነበር መመለስ። ህመም አለብን አዋርጄ እልህ ምናምን እዚህ ጋር ያስፈልገው እልህ እኮ ቦታው አለው አይደለ? ስለ አባቴ አውርቼ የማልጨርሰው ብዙ አለ። እኔ በማላውቅበት መንገድ ነው አባቴ ትንሽ አድጌ ምናምን ባጣው ትንሽ እንኳን የምፈልገው አለ ማድረግ ለሱ የምፈልገው አለ። ያንን አድርጌ ለክቱ እንኳን ባጣው ደስ ይለኝ ነበር። እሱ ዲቃላ አይደለንም። እሺ እሱን ለማለት ነው። የቆሸሸ ጭንቅላታችሁን አጽዱ። የማንም እናት ኢትዮጵያ ላይ የማንም እናቶቻችን፣ አባቶቻችን፣ እህት ወንድሞቻችን በሰላም ወጥቶ እንዲገቡ ፈጣሪ ያደርግልን። ሰላምን፣ ፍቅርን፣ አንድነትን እንዲሰጠን ነው ምኞቴ ነው። ከዛ ውጪ ምንም ፖለቲካ ምናምን አይመቸኝም። ምክንያቱም ፖለቲካ ውስጥ ገብታችሁ ለኛ ያደረጋችሁልን አንድም ነገር የለም። ፖለቲካ ውስጥ ገብታ እናት አባቶቻችንን እህት ወንድሞቻችንን አጣን፣ ወተን መግባት አጣን እንጂ ምንም ያተረፍነው ነገር አንድም ነገር የለም። ኦኬ እንደዛ ነው። ይሄን ነው መልእክት ማስተላለፍ የፈለኩት። ቴንክ ዩ። ብዙ ሰዎች በአሽሙር ሰው መናገር ምናምን በነገራችሁ ላይ እምነቱን የሚያከብርና የሚወድ ነው። እሺ ሰውን በሰውነቱ አክብሮ የሚያገባው ዘር መርጠን አናገባም።
ዘር መርጠን አናገባ። ማንነቱን አይተን ነው የምናገባው። ፈጣሪ በመረጠው ፈጣሪ በወደደው ሲያገናኝ አመሳስሎ ሲያገናኝ በዘር